ስተት ምን ላይ እንደሆነ ልትነግሩኝ ትችላላችሁ? አያችሁ የሁላችንም ስተት ሁሉ ጊዜ የምናደርገውና ራሳችን ላይ ችግር የምንፈጥረው ሁሉ ጊዜ እየሮጥን ወይ ከኤክሰርሳይዝ ኢሚዲየትሊ እንደወጣን ውሃ እንጠጣለን። በዛን ሰዓት ትንታ ያጋጥማል እና እንደነግጣለን። ብዙ ነገሮች ይፈጠራሉ። በትንታ ምክንያት የሚሞቱ ብዙ ሰዎች አሉና ለምን እንደሆነ ታውቃላችሁ? ይሄ የልብ ምታችን ኦክሲጅን በማዘዋወር ላይ ያለ እናንተ ኢሚዲየትሊ ውሃ ልትጠጡ ስትሉ ትንፋሹ እንዴት ይቀበል ውሃውን? ለዛ ነው ትንታ የሚፈጠረውና ሁሉ ጊዜ ኤክሰርሳይዝ ሰርታችሁ ከመውረዳችሁ በኋላ ትንፋሻችሁን ኢንሄል ኤክሴል አድርጋችሁ ብሪዚንግ ስታተሳችሁን ካልም ዳውን ካረጋችሁ በኋላ ዝም ብሎ ውሃ አይጠጣም እና ሲፕ ኦፍ ዋተር ጀስት ጎንጨት ማለት አንድ ጉንጭ ሁለት ጉንጭ እስከ 3 ጉንጭ መጠጣት እንችላለን። ኤክሰርሳይዝ እያደረግን ሁሉ ጊዜ ዝም ብለን ስለጠማን ብቻ ውሃ አይጠጣም። ምክንያቱም ውሃ እያንዳንዱ ኤክሰርሳይዝ በጠጣን ሰዓት በየ15 ደቂቃው ከ150 ሚሊ ሊትር ኦፍ ዋተር ያልበለጠ መጠጣት እንችላለን። ይሄ ማለት ሳይንቲፊክ ነውና ዝም ብለን ግን ውሃ በፈለግን ሰዓት ብንጠጣ የምንሰራው ኤክሰርሳይዝ ኢፌክቲቭ አይሆንም። ለምን? ድካም እንዲያጋጥመን ነው የሚያደርገው። ቶሎ ቶሎ ይደክመናል። ኦር ጃምፕ እያደረግን የምንሰራቸውን ኤክሰርሳይሶች ልንሰራቸው አንችልም። ለምን? ሆዳችንን በውሃ ስለሞላ ነው። የመንቦጫቦጭ ስሜት ይሰማል። ዲስኮምፎርት ፊሊንግ ይሰማንና መስራት የፈለግነውን ኤክሰርሳይዝ ሳንሰራ ወደ ቤታችን እንሄዳለን ማለት ነው። ስለዚህ ፕሊዝ ኤክሰርሳይዝ እያረጋችሁ ኢሚዲየትሊ ወርዳችሁ ውሃ አትጠጡ። ለአደጋ ያጋልጣችኋል። ቀስ ብላችሁ ትንፋሻችሁን ብሪዝ ካረጋችሁ በኋላ ከወጣ በኋላ ፍሎ አርጋችሁ 2 ከ3 ጉንጭ ውሃ ጠጡ። ያ ማለት ከ150 ሚሊ ሊትር ኦፍ ዋተር ያልበለጠ ማለት ነው። ከዛ ደግሞ በየ15 ደቂቃው ነው ይሄን ውሃ የምንጠጣው እንጂ በየደቂቃው ውሃ ስለጠማኝ ብቻ ውሃ ስለፈለኩ ብቻ መጠጣት የለብኝም። አንዳንዶቻችን እንግባባለን። ውሃ የምትጠጡበት ምክንያት ከትሬነራችሁን ለማምለጥ ስትሉ ስለሆነ ተነቃቅተናል በሚለው ያዙልኝ። ሰላም ተመልካቾቼ፣ እኔ ፐርሰናል ትሬነር ነኝ። ራይት ሜዲካል ኮንሰልተንሲ ይገኛለሁ። እናም ሌሎች ቦታዎች ስለዚህ ኮንታክት በማድረግ እኔን ታገኛላችሁ። አሁን የምታዩኝ ለቀጣዩ ኤክሰርሳይዝ ስትሬች እያደረኩ ነው። ዳይናሚክ ስትሬቺንግ ወይም ደግሞ እንቅስቃሴ ያለው ስትሬቺንግ ማለት ነው። ይሄ ማለት ለቀጣዩ ኤክሰርሳይዝ ሞቢሊቲ እንዳደረግ ይረዳኛል። ስለዚህ ኤክሰርሳይዝ ከመጀመራችሁ በፊት ሁል ጊዜ ኤክሰርሳይዝ ይሄ ሪላክስ ማድረጋችሁንና ዳይናሚክ ስትሬቺንግ ማድረጋችሁን አትርሱ ማለት እፈልጋለሁ። እና ሁል ጊዜም ጉዳት ለመቀነስ ጡንቻችንን ለቀጣዩ ኤክሰርሳይዝ ማዘጋጀት ስላለብን እነዚህን ነገሮች ግዴታ ማድረግ ይኖርባችኋል ወይም ደግሞ ማድረግ ይጠበቅባችኋል። እና ሁል ጊዜም እንዳልኳችሁ ሰውነታችሁን በመጠቀም ሰውነታችሁ ከሞቀ በኋላ ካሟሟቃችሁ በኋላ እነዚህን ዳይናሚክ ኤክሰርሳይሶች ወይም ደግሞ ቀጣይ የምንሰራው ማስል ግሩፕ ስፔሲፊክ ማስል ግሩፕ ማለት ነው መርጣችሁ የዛን ማስል ስትሬች ማድረግ ትችላላችሁ ማለት ነው። ስለዚህ እኔ አሁን ፎከስ አድርጌ በኬትልቤል ሎወር ባዲ ነው ፎከስ ያደረኩት ዛሬ እና ሎወር ባዲን ፎከስ የሚያደርግልኝን ነገር እየሰራሁ ነው ማለት ነው። ስለዚህ እነዚህን ማድረግ ፈልጋለሁ እና ሁልጊዜ ሰውነታችሁን ከጉዳት መጠበቅ ኤክሰርሳይዝ በማድረግ እነዚህን መጠበቅ ትችላላችሁ። ኢነር ታይ፣ ሃምስትሪንግ፣ ግሉት ሁልጊዜ ለጉዳት
ኳድራሴፕስ ስንሰራ ለጉዳት ተጠቂ ነን ለጉዳትን ቅርብ ናቸው እነዚህ ማስሎች ቴክ ኬር ማለት ፈልጋለሁ ብዙ ጊዜ እነዚህን ስትሬቺንጎች መስራት ካቃታችሁ ምን ታደርጋላችሁ የምትሰሩት ስፔሲፊክ ማስል ግሩፕ ሎወር ቦዲ ከሆነ ከላይት ዌይት ወይም ቦዲ ዌይታችሁን በመጠቀም ስትሬች ላይት ኤክሰርሳይዝ ሞር ሪፒቲሽን ያደርጋችሁ ሰውነታችሁን ታሞቁና ከዛን ዌይቱን ሄቪ ያደርጋችሁ በመሄድ ኤክሰርሳይዞቻችሁን ኮንትሮል ማድረግ ትችላላችሁ ኢፌክቲቭ የሆነ ማስል ማስ ቢልድ አፕ ታደርጋላችሁ ማለት ነው ምክንያቱም without any stretching nothing else በቃ ምንም አይነት ሪዛልት አይኖራችሁም ፕሊዝ ሰውነታችንን ተቋቁመን ለመውጣት ስትሬች ማድረግ ይኖርብናል እና አሁንም ቅድም እንዳልኳችሁ ምንድነው ኤክሰርሳይዝ ከማድረጋችሁ በፊት ዳይናሚክ ስትሬቺንግ ማድረጋችሁን አትርሱ ልክ ሰውነታችሁን ካሞቃችሁ በኋላ በማሽኖች ዳይናሚክ የሆነ ኤክሰርሳይዝ በማድረግ እንደዚህ ስትሬች በማድረግ ሰውነታችሁን ወደ ቀጣዩ ወርክአውት ወይ ኤክሰርሳይዝ ማዘጋጀት እነዚህን ማድረግ የማትፈልጉ ከሆነ ሌላ ማማራጭ አለ ብቻ ሰውነታችሁን ማነቃቃትና ወዲያውኑ ወደ ከባድ ክብደት ላለመሄድ ነውና እነዚህን ኤክሰርሳይዞች በመታረጉበት ሰዓት ምናልባት የሎወር ቦዲ ኤክሰርሳይዝ ከሆነ የምትሰሩት ላይት በሆነ ዌይት በመስራት ሰውነታችንን ቀስ በቀስ እያሞቅን ወደ ከባባዶቹ ክብደቶች መሄድ እንችላለን ማለት ነው ስለዚህ ሁሉ ጊዜ ጉዳትን ለመቀነስ ስትሬቺንግ መረሳት የሌለበት ነገር ነው መሰረታዊ ነገር ነው እንዳልኳችሁ ሰውነታችሁ ከሞቀ በኋላ አለዚያም እነዛን ሎወር ቦዲ ወይ አፐር ቦዲ ከሆነ ያ የምትሰሩትን ስፔሲፊክ ማስል ግሩፕ ሊገልጽ የሚችል ላይት የሆነ ዌይት ቦዲያችንን በመያዝ ሊሆን ይችላል ኦር ደግሞ ትንንሽ ላይት ዌይቶችን ይዘን ኤክሰርሳይዝ ስትሬቺንግ እና ሰውነታችንን ወደ ቀጣይ ኤክሰርሳይዝ ማዘጋጀትና ሰውነታችን ብቁ ሲሆን ክብደቱን ለማንሳት ያኔ መስራት ይኖርብናል ያለዚያ እንደመጣን ኢሚዲየትሊ ሰውነታችንን እኮ ለመቀበል ሰዓታቶች መሞቅ ይፈልጋልና ከማሞቅን በኋላ ወደ ሄቪ ዌይት ሊፍት ብናደርግ ጉዳት እንቀንሳለን ውጤታማ የሆነ ማስል ግሩፕ እናሳድጋለን ማለት ፈልጋለሁ ወደ ቀጣዩ ኤክሰርሳይዝ እንሻገራለን ተከታተሉኝ here we go Come on. እና ምን መሰላችሁ ተመልካቾቼ ሁሉ ጊዜ ኤክሰርሳይዝ ስንሰራ መዳረሻው የት ነው ማወቅ ይኖርብናል ምክንያቱም ዝም ብሎ ትርጉም አልባ የሆነ ኤክሰርሳይዝ መስራት የለብንም ያ ማለት ምን ማለት ነው ሁሉ ጊዜ ድግግሞሹ ምን ያክል ስቴፕ መስራት ይኖርብናል በምን ያክል ጫና መስራት ይኖርብናል እነዚህን ነገሮች ማወቅ ይኖርብናል ያለዚያ የምንሰራው ነገር ትርጉም አልባና ምንም አይነት ውጤት ሊያስገኘን የማይችል ነው የሚሆነው ስለዚህ ሁሉ ጊዜም ስንሰራ በምን ያክል ጫና ለምሳሌ በ8 ኪሎ ነው የሰራሁት 8 ኪሎ በ10 ድግግሞች ዲፈረንት ሳይድ እና በቼንጅ ያረኩኝ ሳይዱን ራይት ሌፍት ያረኩ ከዛም በኋላ ደግሞ ይሄንን 3 ጊዜ ደጋግመዋለሁ ማለት ውጤቱን ለማግኘት ሁሉ ጊዜ 3 እና ከዛ በላይ አድቫንስድ እየሆነን ስንሄድ 4 ድግግሞች እስከ 5 እየሄድን ውጤታማ ለመሆን ኢንቴንሲቲውን ፕሮግሬሲቭሊ እየጨመርን በሄድን ቁጥር ውጤት ልናገኝ እንችላለን ስለዛ መርሳት የሌለባችሁ ነገርና ሁሉ ጊዜ ስትሰሩ 8ኛው ላይ ስትደርሱ ድካም ያጋጥማችኋል ስለደከማችሁ ካቆማችሁት ምንም አይነት ውጤትና ሪዛልት የለም ለምን እንደሆነ ታውቃላችሁ የመጨረሻዎቹ 2 እና 3 ድግግሞሾች ናቸው ማስላችንንም ለማሳደግ ጫና ምን ፈጥርባቸውና እነዛን የመጨረሻ 2 እና 3 ድግግሞሾች ጥርሳችሁን ነክሳችሁ በመጨረስ የተሻለ ማስል ማሳደግ እንችላለን ውጤታማ ለነገ ኤክሰርሳይዝ ዛሬ አቅሜን አዳብሬ ወይ አሳድጌ ነው ማድረው ወይም ሄደው ማለት ነው እነዚህን አትርሱ ማለት ፈልጋለሁ ወደ ቀጣዩና ሁለተኛ ኤክሰርሳይዝ እንሄዳለን
ይሄን አደርጋለሁ። በ8 ኪሎ ነው የሰራሁት። ሁለተኛው ሴት ላይ በ10 ማድረግ እችላለሁ። ያ ማለት አቅማችንን እየጨመርን ለመሄድ ቻሌንጅ መፍጠር ማለት ነውና you have to fight yourself። እንደ ሁልጊዜው ኪሎ ቀይራለሁ። ሌላ ኤክሰርሳይዝ አሳያችኋለሁ። ሮቴት እያደረግ ወይም ሰርኪዩት ትሬኒንግ አደርጋለሁ ማለት ነው። ምክንያቱም አሰልቺ እንዳይሆን የምንሰራው ኤክሰርሳይዝ ኢንጆይ እያደረግነው ነው መስራት ያለብን። አሰልቺ በሚሆን ሰዓት ቫራይቲ ኦፍ ኤክሰርሳይዝ ኢንዲፈረንት ወይ እዛ እያደረግን እየሰራን ውጤታማ መሆን እንችላለን። ዛሬ እኔ እሱን ነው እያሳየኋችሁ ያለሁት። ዛሬ ደግሞ ይኸው ኬትልቤል ስዊንግ ነው ማድረገው። የቀድሞ ጃምፕ ስኳት ነው ያደረኩት፣ ሪቨርስ ላንጅ ነው ያደረኩት። ስለዛ ሶስቱም የተለያዩ ኤክሰርሳይዞች የተለያየ አቅም ነው ያለኝና የተለያየ ኪሎ ነው የተጠቀምኩት። ይሄንን መጠቀም እንችላለን። ዞሬ ያሳያችኋለሁ። Come on. Last one. Never give up. This is my signal. እና ሁልጊዜም ታውቃላችሁ ኢንጆይ እያደረኩ እየሳቅኩ ነው የምሰራው። የኔ የትኛው ኢንጆይ የማደርግበት ፕሌስ this is the right place for me. You have to choose, okay? ምክንያቱም ትልቅ ጥቅም የማገኝበት ቦታ ህይወቴን ሰርቫይቭ ማድረግበት ትክክለኛው ሎኬሽኔ እዚህ ስለሆነ እንዴት አንድ ሰዓት መስጠት ያቅተኛል ለራሴ ከ24 ሰዓት ውስጥ አትሸወዱ ፕሊዝ። እስኪ አዲስ ቻሌንጅ ጀምሩ በህይወታችሁ ውስጥ። ከ24 ሰዓት ውስጥ ለራሴ የምሰጠው ሰዓት አንድ ሰዓት አጣለሁ። አንድ ሰዓት ብቻ ቤት ውስጥ ጂም አትሄዱ፣ ግዴታ ጂም መሄድ አይጠበቅባችሁ። ግን ትክክለኛውን የሆነ ጋይድላይን ኦር ደግሞ ኮንሰልት ለማግኘት ይሄ ራይት ሜዲካል ኮንሰልተንሲ ነው። ፐርሰናል ትሬነር መቅደስ ጋር አብረው ኮላቦሬት እየሰሩ ይገኛሉ። ትክክለኛውን መረጃና ትክክለኛውን ራይት ወይ ለማግኘት እኛ ጋም ነው። ምክር ውሰዱ። እቤታችሁ ሆናችሁ ኤክሰርሳይዝ ስሩ ማለት ፈልጋለሁ። አንደኛ ምርጫችሁ ካስታወሳችሁኝ የመጀመሪያው ኤክሰርሳይዝ ሁለተኛ ዙር ላይ ነኝ። ፎሎ ላስ እጅ መስጠት የለም። ከሞን ማኪ ይህን ይመስላል። ራሴን ኢንከሬጅ በማድረግ ላይ ነኝ። ማንም መጥቶ እኔን ሊያበረታታኝ አይችልም። ለእኔ ያለሁት ፈርስት ፐርሰን ራሴ ነኝ። ማንም መጥቶ ፑሽ እስከሚያደርገኝ መጠበቅ የለብኝም። ኦኬ that's why ጥሩ ሉኪንግ አለኝ፣ ጥሩ ጤንነት አለኝ፣ ማስል ገንብቻለሁ። በጣም ፓወርፉል የሆነ ኮንፊደንስ ይታያቸዋል ፊቴ ላይ። ይሄን የገነባሁት በኤክሰርሳይዝ ነው፣ ከየትም አላመጣሁት። ስለዚህ እባካችሁ እየሰራችሁ ተከተሉኝ። ታውቃላችሁ ቲክታክ አካውንት ፐርሰናል ትሬነር መቅዲ ኦር ዶክተር ቤሪ ዱቢሳ በሚል አካውንታችን ቲክታክ ላይ ታገኙናላችሁ። ተቀላቀሉ፣ ቤተሰብ ሁኑ፣ ተጠቀሙ፣ ላይፍ ስታይላችሁን አስተካክሉ። ወደ ሁለተኛው ራውንድ ሁለተኛ ሴት እንሄዳለን። ጀስት ፎሎ jump squat,
አዎ ዲስኮምፎርት ፊሊንግ ያስገባል። ለአንድ ሰዓት ብቻ ዲስኮምፎርት ፊሊንግ። ከዛ በኋላስ አፍተር ኤክሰርሳይዝ ሻወር ወስዳችሁ ከወጣችሁ በኋላ እንደናንተ አይነት የተነቃቃ ሰውም ብራይት ፊሊንግ ያለው ሰውም የለም። እመኑኝ ከሻወር በኋላ በጣም በቃ ለብዙ ነገሮች ከመበረታታት የተነሳ የምሄድበት ግራ ግብት ነው የሚለኝ። ለምን? የኤክሰርሳይዝ ውጤት ነው። በጣም ፋስት የሆነ ብለድ ሰርኩሌሽን፣ አክቲቭ ሜንታሊቲ፣ አክቲቭ ፈጣን የሆነ የዕለት ተዕለት እንቅስቃሴ፣ ፊሊንግ አቲቲዩድ ፖዚቲቭ፣ ከሰዎች ጋር ያለኝ መልካም ግንኙነት በጣም ብዙ ሰዎችን እገነባበታለሁ። በእነዚህ መካከልስ ሜታቦሊዝም፣ ብዙ ጊዜ ሰዎች ሁለት አይነት ሜታቦሊዝም አላቸው። ፈጣንና ሌት የሆነ ሜታቦሊዝም ይኖረናልና ቶሎ የተመገብነውን ምግብ መፍጨት እና ሌት የመሆን። ስለዚህ እነዚህን ነገሮች ኤክሰርሳይዝ በማድረግ ፈጣን የሆነ ሜታቦሊዝም እንዲኖረና ቶሎ ዳይጀስት ሆኖ ወደ ኢነርጂ ለመቀየር ፈጣን የሚያደርግልን መንገድ አንዱ ኤክሰርሳይዝ ነው። ተከተሉ ማለት እፈልጋለሁ። ወደ ሁለተኛ ዙር ሁልጊዜ ቅድምን ብያቸዋለሁ። ትንፋሻችንን ወደ ነበረበት ቀነስ ካረግን በኋላ ውሃ መጠጣት አትርሱ። በየ15 ደቂቃው ከ150 እስከ 150 ሚሊ ሊትር ኦፍ ዋተር በአንዴ ኮንሱም ማድረግ እንችላለን። ብዙ ስለፈለኩ ብዙ መጠጣት የለብኝም። ጃምፕ እያረኩ ነው። መረበሽ አልፈልግም። ጤናማ ስሜት ኖሮኝ ኤክሰርሳይሴን በአግባብ መጨረስ ነው ያለብኝና ስለዛ 2 ጉንጭ ውሃ 3 ማክሲመም፣ ከዛ ወደ ቀጣይ እንሄዳለን ማለት ነው። አንዳንድ ዙር የመጨረሻ ሴት ነው የቀረኝ። ይሄንን አረጋለሁ። one more የተለያዩ ሚስጥሮችን ልንገራችሁ። እኔ ኤክሰርሳይዝ ቢልድ አፕ ከሆነ ማድረግ የፈለኩት የምሰራው ኤክሰርሳይዝ ጫናው፣ ኢንቴንሲቲው፣ አክቲቪቲው፣ ሪከቨሪ ታይሙ ይለያል። በርናውት እያረኩ ከሆነ ከ15 እስከ 25 ሰከንድ ሪከቨሪ ታይም ያስፈልጋል ከአንዱ ኤክሰርሳይዝ ወደ አንዱ ኤክሰርሳይዝ ለመዟዟር ነው። ስትሬንግዝ ከሆነ ወይም አቅም እየገነባን ከሆነ ደግሞ ማክሲመም እስከ 2 ደቂቃ አንዱን አድርገን ወደ ዛኛው ለመዛወር 2 ደቂቃ ድረስ እያረፍን ኦክሲጅን ኢንቴክ እያደረግን እጅግ በጣም ተረጋግተን፣ ምክንያቱም ማስላችን ቀጣይ መቀበል ይኖርበታል። ያኛው ግን ጀስት በርናውት ነው፣ ፋት ብሬክ ዳውን እያደረግን ነውና ፋስት ትራንዚሽን ይኖረዋል ከአንዱ ኤክሰርሳይዝ ወደ አንዱ። ያኛው ግን ቀስ እያልን ኤክሰርሳይዝ ስንሰራ ከአንዱ ወደ አንዱ ከ1 ደቂቃ እስከ 2 ደቂቃ ሪከቨሪ ታይም እየወሰድን ወደዛኛው ኤክሰርሳይዝ እንገባለን። ያችን እንድትይዙልኝ ነው። አንድ ሁለተኛ ኤክሰርሳይዝ ሶስተኛው ሴት ነው። ዲስኮምፎርት እንደምታያቸው የተለያዩ ቫራይቲ ኢንቴንሲቲ ኬጂዎች ናቸው። እኛ ጋር ከ4 ጀምሮ እስከ 20 ኪሎ ነው ያለን። ስለዚህ ዛሬ ያለው አቅሜ ነገ ስለሚያድግ
ያደገ ወይም ደግሞ ከበድ ያለ ክብደቶችን እየመረጥኩኝ መስራት ጀምራለሁ ማለት ነው። ስለዚህ ከትንሽ ወደ ትልቅ ሁል ጊዜ ኤክሰርሳይዝ ስታደርጉ ሲምፕል ቱ ኮምፕሌክስ። አንዳንድ ቦዲ ቢልደሮች ዌይት ሊፍተሮች ከትልቁ ይጀምሩና ባለን ኢነርጂ እና ባለን አቅም ስለዚህ ድሮፕ እያደረግን ድሮፕ ሴት እንስራ ይላሉ። እንደየአቅማችን ሁላችን ግን if you are beginner just simple to complex ከትንሽ ወደ ትልቅ በመስራት